ፍለጋ ብዬ ልወጣ ነው። እኔ ግራ ገብቶኛል የት እንደምወጣም፣ ግን ዝም ብዬ በቃ ፍለጋ ብዬ ልወጣ ነውና ምን ፈልገህ ነው የመጣው? ምንድነው ስፈልገህ የመጣው? ምን ሆነ? የተፈጠረው ነገር እንዳለ ነገር አለ። አሁን ቤት ለምን ቤት ምን ገባው? ምን ፈልገህ ምን እንደምትፈልገው ሳላስበው ጠፍታብኝ ስለነበረ ነው። በቃ ሞታለች አልኳቸው። ቆዳ ገፍፌ ማለት ነው። አይገርምም? ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬም በድጋሚ መተናል። ያው ቤተሰቦቻችን ሰሞኑን ትንሽ ከባድ ሁኔታ ላይ ያለ ነው። ባለፈው በተለይ በጣም ነበር የደነገጥኩት። እኔ ገድያታለሁ ብሎን ነው መጨረሻ ላይ ሄደው ማለት ነውና ምን እንዳለ ራሱ ስሰማው በጣም ነው የደነገጥኩት ማለት ነውና የተቻለኝን ያክል ሮጬ ነበረ። ግን እሱ ስፖርተኛም ስለሆነ ይሁን አላውቅም አምልጦኛል። እና ቤተሰቦቻችን ዛሬ ያው ፍለጋ ብዬ ልወጣ ነው። እኔ ግራ ገብቶኛል የት እንደምወጣም፣ ግን ዝም ብዬ በቃ ፍለጋ ብዬ ልወጣ ነው እና የሆነ ቦታ ደርሼ የመጣው ነበረ። ሲጀመር ቤት እየጠበቁኝ ነው። እንትና ዮናስና ልዑል ቤት እየጠበቁኝ ነው ያሉት። ቀጥታ ዝም ብዬ ያው እዛ ሄጄ ከነሱ ጋራ ማለትም ከነ ዮናስ ጋራ የት እንደሚሄድ ባላቅም፣ ግን ፍለጋ ወጣለሁ ማለት የት ተብሎም እንደሚፈለግ አላቅም፣ ግን ፍለጋ ብዬ ወጣለሁ ማለት ነው። ሰውየው ስልኩንም ማያነሳ ዘግቶታል። ማን ያለበትንም ቦታ ማለትም አድራሻውንም አጥፍቷል። ይገኛል ብለን የምናስበው ቦታ ላይ ሁሉ ከአሹ ጋራ ፈለግ ነው፣ ግን ደግሞ አልተገኘም። ማለት አሹ ያው ጓደኛው ነው ታውቃላችሁ፣ እና ፈልገነው ነበረ ግን አላገኘ ነው ማለት ነው። እና እኔ ከዚህ ውጭ እንግዲህ አሁን ምን እንደማደርግም አላቅም። በጣም ግራ ገብቶኛል። ግን ማድረግ የምችለው ምንድን ነው? በተቻለ መጠን ለመፈለግ መሞከር ነው እሷን ማለት ነው። እና ጊዜ አላቃጥል፣ ውስጥ ልግባና ዮናስን እንትን ልበላቸውና ልግባና ምን ፈልገህ ነው የመጣው? ምንድነው ስፈልገህ የመጣው? የት አለች? አሳይኝ። ምንም የምታስረዳኝ አሳይኝ። አልገባም። አሳይኝ። የት ነው ያለች? ምንድነው እሱ ከእኔ የምትፈልገው? ምን ነው የምትነግረው? የተፈጠረው ነገር እንዳለ እነግርሃለሁ። አሁን ቤት ብቻ ነው። ለምን ቤት ምን ገባው? ምን ፈልገህ ነው? ሁሉንም ነገር ነገር የት አለች ነው እያልኩ ያለሁት። እሷ ተረዳኝ። አሁን ቤት ከገባን በኋላ ሁሉንም ነገር እነግርሃለሁ። እንዳለ አዲስ ነገር ነው ያመጣው። ሁሉንም ነገር እነግርሃለሁ። የምሬ ነው። የምን አባን የት ነው ያለችው? እኔ እሷ እንድታሳይ ብቻ ነው የምፈልገው። እንድታሳይ ነው የምፈልገው እሷ፣ ሌላ ነገር አልፈልግም። ካሉ አሳያለሁ። በቃ ሻንዴ ብቻ ቤት እንግባና ተረጋጋ። ምንድነው? ቆይ ችግር ቤት ምን ትሰራለህ? ቆይ የት ነው ያለችው? ገድያታለሁ ብለህ ድጋሚ ለመጣ የተፈጠረ ነገር ስላለ ሁሉንም እንዳንክ ሎል ነገራቸው ነገራቸው የተፈጠረውን ነገር ሁሉንም ነገራቸዋለሁ። ምንም ነገር እንዳታረጉ እናንተ ብቻ። እኔ ሁሉንም ነገር ነግራችሁ ና ግባ። ምን ብለን ነግራችሁ የተፈጠረ ችግር ስላለ ነው። እንዳጋጣሚ እኮ ነው እንዴ ለምን ተመልሶ መጣ? ምን አውቃለሁ እኔ ያለችበትን አውቃለሁ። ምን የተፈጠረ ችግር አለ ነው የሚለው። የምን አባ ችግር ነው የሚፈጠረው? ንገረን እንጂ እነግራችኋለሁ። ቆይ እሺ ይኸውላችሁ፣ መጀመሪያ ተረጋጉና አዳምጡ። ተረጋጉ፣ ሁላችሁም ተረጋጉና ሌላውን ነገር ነግራችሁ። ምንድነው የሚያረጋጋ ነገር እኮ የለም። ካልተረጋጋችሁ ሌላ ነገር ነው የሚፈጠረው። ሌላ ችግር ውስጥ ልገቡ። እሷ የታለች ነው? አማርኛው የታለች ነው? አሁን ልነግራችሁ እኮ ነው። ተረጋጓ። ታዲያ እንደዚህ ሆናችሁ እንዴት ነው የምነግራችሁ? የት ተረጋጉና ተቀምጣችሁ እኔ ውጪ ላይ ልብስ ምናምን ቀይሬ እወጣለሁ እያልኩኝ እንትን እያሰብኩኝ ከዛ በኋላ አገኘኝ ውጪ ላይ ማለት ነው።
ቆይ ምንድነው ነው ነገርን እስኪ የተፈጠረውን ነገር እንዳለ ነግራችኋል። መጀመሪያ ተረጋጉና ቁጭ ብላችሁ ነው። የሚያረጋጋ ነገር የለም። ተረጋጋ ያን የሆንክበትን ምክንያትም እስክናውቅ ድረስ አንቆምጥም። ምን አውቃለሁ እንዴ ብዬሽ ላስረዳችሁ። እናንተም ካልተረጋጋችሁ እኔ እሷ የት እንዳለች ማወቅ ብቻ ነው የምፈልገው። ንገረን እንጂ ለምን አትናገርም? መጀመሪያ ተረጋጉና አዳምጡኝ። ምን ሆናችሁ ነው? እሺ መረጋጋ ማለት እንዲህ ነው። እስኪ ተረጋጉ። ባለፈው ለምንድን ነው እሱ ነገር እናወራለን። እሺ ባለፈውስ ለምንድን ነው እንደዛ ትታን የሮጥከው? በቃ ይውላችሁ። ኦኬ ደግመን እንከሳለን ስንል ሰምተህ ነው ተመልሰህ የመጣው? ዞሮ ዞሮ ለሷ ካልመጣች እና እሷን ካልመለስክልን አሁንም ጊዜ ማቃጠል አያስፈልግም። እንደውም አንተም አይደለም የምትከሰው ራሴው ነኝ እንጂ የምከሰው። ባለቤቱ ተጎጂው ነኝ። ሲጀመር ያልጠነከረው ራሱ ክሱ ያልጠነከረው ራሱ ሌላ ሶስተኛ ወገን ስለከሰሰ ነው ዮናስ። እኔ ራሴ ባለ ጉዳቱ የተጎዳው ሰው እጄ ራሴ ቢከስ ኖሮ እንደዚህ አይፈጠርም። ያንንም ያጠፋው ራስህ ነህ። እኛ ሳናይ ወረቀቱን አናሳየው ብያለሁ። ምንድነው የምታወሩት? አሁን እኔ ሌላ ነገር ብፈልግ እመጣለሁ እዚህ። ምንድነው ዝም ብላችሁ የምትዘባርቁት? ባልሆነ ነገር እሺ ተናገር። ጊዜ አታቃጥል፣ ተናገር። ምንድነው እሱ የምትፈልገው? ከኛም እንደምትፈልገው የዛ ቀን ሳላስበው ጠፍታብኝ ስለነበረ ነው። በቃ ሞታለች። ጠፍታ ስለነበረ ነው። በቃ እንዳጋጣሚ ከኔ ከጠየቅኳቸው ሰዎች መሀል ጠፍታ ተሰወረች። እኔ በምን አውቃለሁ? ጠፍታ ነው። ጠፍታ ተሰወረች። በቃ ያለውን ነገር እንዳለ እናንተ ጨርሱ። እኔ አሁን የወሰድካት እኮ አንተ ነህ። ራስ እኮ ነህ ተጠያቂ። እኔ በሆንስ ቆይ መጀመሪያ ላስረዳችሁ። ቆይ ልቀቀው። ራስ እኮ ማለት ነው። እኔ ጋር እናንተ ጋር እስከምመጣ ድረስ ራስ እኮ አምናበት እኮ እኔ ነኝ የወሰድኳት ብለህ ቪዲዮ እኮ አለ ማስረጃ። የት ነው የምታውቀው? መኪና አስበልቷት ነው የሚሆነው። አውቆ ነው የሚሆነው። ሴራ አስቦ አውቆ ነው የሚሆነው። መኪና አስበላታ እንዴት ተጣፋሩ? ሴራ አስቦ አውቆ እንዳይሆን እኔ ልንከራተትክብኝ። እኔ ልንከራተትክላ መግደል እኮ ቀላል እኮ ነው። መግደል ቀላል ነው። ፈልጌው የተፈጠረ ነገር የለም። ምን ሆናችሁ ነው እናንተ? እስከመመጣ ድረስ እናንተ ጋር እስከመመጣ ድረስ ነው ይጋ ነበር። ከዛ በቃ ሳላስበው ነው ተሰወረች አሉኝ። እኔ በምን እንደጠፋች የት ነው የምትሰወረው? አንተው ጋር እኮ ነበረች እኮ። አላውቅም የት እንዳለች ፈልጋ አምጣልኝ ነው። ካልሆነ ግን እሺ የት ነው የምናገኛት? ከእናንተ እኩል እኮ ነው የደነገጥኩት። እናንተን አትረብኝም እንዴ? ከእናንተ እኩል ነው የደነገጥኩት። ተሰወረች ሲባል እንዴት ነው የምትደነግጠው? አንተ እኮ የመደንገጥ እኮ እንትንም የለም። አሁን ለምን ተረጋግተን መፍትሄውን አንፈልግ? ለእሷ ጥሩ ስሜት ባይኖረኝ ለምን መጥቼ እነግራቸዋለሁ? ለምን እነግራቸዋለሁ? በዛው ዝም ማለት አልችልም ነበር? እችል ነበር። አረ ምንድን ነው የምናደርገው? እሺ ለማረጋጋት ሞክሮ ቢያንስ አንድ ነገር እንዲያደርግ። እናንተ ምን ሆናችሁ እንዴ? ያርግ እንደፈለገ ያርግ እንጂ አሁን ሽት ብለን ነው ፈልጋት። ከየት ነው የጠፋችበት? እኔ በምን አውቃለሁ ከየት እንደጠፋች? በምን አውቃለሁ እንዴ? እንዳጋጣሚ ተሰወረች አሉኝ። እኔ ምንም ነገር ማውቀው ታሪክ የለም እንዴ። ለምንድን ነው የማታመነኝ አንተ? እየነገርኩህ ነው። ሁሉንም ነገር ነገርኩህ። ወይኔ እኔ ለሷ ባላስብሽ መጥቼ ነግሬህ ነበር እንደውም እኔ ወገዋለሁ እንዴ። አንተ ምንድን ነው የሚያደርገው? አንተ ሁሉንም ነገር እዚሁ ጋር አንጀቱን ዘርግፌ ነው ማስቀመጥ። መኪና አስፈልጓታል እኮ ገሏታል። አይሆንም እንደ ሞተች ነው የሚቆጠረው እኮ። ታማሚ መንገድ ላይ ጣለ ማለት እኮ በቃ ሞተች። ፈልጌው አይደለም ያደረኩት እኔ አይደለም ያደረኩት። ከእናንተ ጋር እኮ ነው የሰሙት። ምን ሆናችሁ? አንተ የራስህ አስወጣው። ይሳሳታል።
አላስወጣኝ በእናትህ ምን ሆነ ነው ሊገልኝ እኮ ነው ቆይ የትም አትወጣም ይኸውልህ አሁን ትገኛለች ብለህ ያሰብክበት አካባቢ ላይ ሁሉ ፈልገህ በፍጥነት ሄደን እናገኛለን ሳሚ ተረጋጋ የት ነው የጣልካት የት ነው አይደለም ቦታውን ታውቀዋለህ አይደለም ከእናንተ ጋር ነበር ቦታውን ታውቀዋለህ የት ቦታውን እንኳን ቢያንስ ተናገር ገሏት ቀብሮ እኮ ነው ይሄ ሰውዬ መጀመሪያ ተናገር የት ነበረች ለምንድን ነው የማትረዱኝ እኔ ምንም አውቀው ታሪክ የለም አንድ ላይ ነበርን ስጠፋ እኔ ምንም ጠፋችብኝ ያለው እኔ 100% ጠፋችብኝ ያለው ገሎ ቀብሯት ኧረ እኔ እንደዛ ማድረግ ሰው አይደለም ሳሚ እንደሱ አይደለም ስማኝ ሳሚ እንደሱ አይደለም ነገር ያረፍኩት ነገር የለም ሳሚ ተረዳኝ በቃ እኔ ምንም ነገር አላረኩም ይዛት ወተንደው ወደ ክፍለ ሀገር ይዛት ይላል በፈጣሪስ ምንድነው የምታስበው ነው ወደ ክፍለ ሀገር በወስደው እንደዛ አይደለም ነው ሊሆን ነገር አድርጓት እኮ እሺ እንደሱ አትሁን ሳሚ እንደሱ አትሁን አይደለም እንደዛ አይደለም አንተ ውሻ ሳሚ እንደዛ አይደለም ወደ አንገፍፌ ነው የምትደግ ወደ አንገፍፌ ማለት ነው አይገርምም ምንድነው እኔ ምንም ነገር ያደረኩት ነገር የለም ዞር በል ወደዛ ሄድሽ እኔን መጀመሪያ ሌላ ሰው ጠርታችሁ ይሆናል እኮ እኔ ታስገድሉኝ ያንተ በአንተ ምክንያት ነው መጀመሪያ መምጣት ወይ ማን ነው እሱ ማን ነው ሰው ይዞ መጥቶ እንዳይሆን እናንተ ለሆነ ነገር ያዝ መጀመሪያ እኮ ያዝ ምን ይዘን መጣ እኔ ምን ነገር አልያዝኩም ምን ሆነ ነው አንተ አረ ቆይ ክፈት ቀስ ብለህ ክፈት ማንነቱ እኔ ነገርኳችሁ ሁሉንም የማውቀው ነገር የለም አልኳችሁ እሙ እንኳን ደህና መጣሽ ምንም አልሆነም ይነገርኳችሁ እኮ እኔ ንጹህ ሰው ነኝ አርፈህ ቁጭ በል እሺ እቀመጣለሁ ምንም ያደረኩት ነገር የለም ኬክ ነው ሙሉውን ጠይቋል ኬክ ነው መጣችሁ ጸበል አለች ማን ይዞሽ ገባ ማን ጸበል ገባ ቁጭ ተነሳ አትባል እቀመጣለሁ እግዚአብሔር ጸበል ገባ እየቀለድሽ እግዚአብሔር ጸበል ሄጄ ከዛ እሷ ደግሞ ይሄንን አልብሳም ይሄንን ራሱ አስራለች እንደዚህ አስራ ምናምን ይበርድሻል ብላ ይዛኝ መጣች እና ደህና ነሽ ቤቱ እንዴት አወቅሽ እሱ አሳይቷታል አይ ይሄኛ ቤት እኮ እሱን አሳይቷታል እሱ ራሱ አሳይቷታል እንደዛ እኔ ምንም አውቀው ነገር የለም አልኩህ አይደል እንዴ ምንድነው እናንተ የምትፈጥሩብኝ እንዴ ምንድነው ችግራችሁ አርፈህ ቁጭ በል ጸበል ገባሽ ከሱ ጋር አይደለም ብቻ ነው ከሱ ጋር የት ነበር የሄድሽው ማለት ከሱ አይኔን አስሮት ነበር እኮ አይኔን አስሮት ነበር ኧረ እኔ እንደዛ አይደለም ኧረ ወይኔ እንደዛ አይደለም እኮ ወይኔ ኧረ ወይኔ ጭራሽ አይኗን አስረህ ነው እንትን ያልከው ኧረ አይደለም እናንተ ሁሉንም እሷ ምሳ ጭራሽ አንተ እኮ ነው እሱ እኮ እንዴ እናንተ ሁሉንም ነገር ትሰማታላችሁ እንዴ ምን ሆነ ነው አንተ እንደታመመች ታውቃለህ ታመመች እና ብታስብማ ጥላት አትመጣም ማንች ወሰደች መቅደስ ማንች መቅደስ የት አግኝታሽ የወሰደችሽ የቱ ጋር ነበርሽ እሱ የት ነበር የወሰደሽ ቤታቸው ከዛስ
ከዛ እህቱ ደግሞ እንትን አለች። ምን ይዛኝ ሄደች ተመለሰ። ሁሉንም ነገር ነገርኳችሁ። ምንም ነገር አላረኳትም። አይደለም እያወራች ነው እሷ። አንተ ዝም ብለህ ነው የምታወራው። ጸባል ማለት ነው። ጸባል ደግሞ የምታወራበት መንገድ ራሱ ትርጉም ይሰጣል። ያው እንደውም እንድትድል ነው ምክንያት ይሆንኩላችሁ። እኔ ዝም በል ጸባል አሁንም ሁላችንም እንድንሄድ ብላለች። እንሄዳለን እኮ ጸባል እንሄዳለን። የታቃት ነው የወሰደቻት ማነች የወሰደቻት? ግራ ግብት ነው ያለኝ። ሲጀመር የት ነው አንተ? በምን አይነት ሁኔታ ነው የጠፋችበት? ተናገር። እኔ ከእናንተ ጋር ሆኜ ቤቷ ወስዳን ነበር ነው ቤት ወስዳን ነበር። እኔ ስለዚህ እነሱ እንደሚጠብቋት ነበር የነገሩኝ። ከዛ በኋላ እናንተ ጋር ባለው ሰዓት በቃ ይሄ ነገር ተፈጠረ። እኔ ምንም አውቀው ነገር አልነበረም። ቤት ነበርኩ። ቤት እሱ እኔ እንኳን ጠፋሁ አለች። ሲጀመር አንተ እኔን ጨካኝ አድርገህ ነው የምታስበኝ? ሲጀመር እኔ እኮ እወዳታለሁ። በጣም ስጠፋ እንዳንተ ጨካኝ አይደለሁም። እንደዚህ ዝም ብዬ ጸባል ይዘውት ሂድ ብላለች። አንተ ማንም እኮ ማንን ነው ጸባል የምትወስደው? አንቺ ትሄጃለሽ ጸባል ከእንግዲህ አሁን ራሱ የመጣው ልብስ ይዤ ልሄድ ነው ጸበል። አረ ሳሚ ተመስገን ነው እኮ ተመስገን ነው። እኔ በጣም በፊት እኮ ጸበል እኮ ሲባል እኮ ጀመረ። እኔ እንዳንተ ክፉ አይደለም። ቤቴ የገባ አብልቼ አጠጥቼ እንዳንተ ጀርባ በጀርባ አለው። ወዲያው እኮ ነው የጠፋችው እኮ አንተ አንድ ቀን እንኳን እኮ አግተህ እኮ ይዘህ እኮ ማስቀመጥ እኮ ያቃተ ሰው ነህ። ምግብ ራሱ ነው የሰራው ምግብ አሁን ጸበል መሄድ ትፈልጋለህ? ኧረ ተመስገን ነው ሉ። ኧረ ተመስገን። ስለዚህ ጸበል መሄድ ፈልጋለሁ አይደለም ሳሚ፣ እሱ ሳይሆን ይዟት ሄደ ሰው ግን አይሄድም ከኔ ጋር እሱ አይሄድም። ችግር አልሄድም። ይዟት ሄደ ሰው ነው። እኔ ማወቅ ግራ ይገባኝ። እኔ ማንም ይሁን ምናልባት ሚዲያ ላይ ስለሚከታተለው ብዙ ጊዜ ምን ጸበል እሷ ስታይሽ ማን ተሆን በእናትህ አሁን ቆይ ማን ነው ቤት እዚህ ድረስ ያመጣሽ? ማን ነው መጣ ነበር እኮ እናንተ እንትን ስትል ተመለሰች ይቆጥኛል ብላ ያምርሽ ነው። አይ ቤቱን ታውቂው ነበር? እስኪ ሄዳለች። አሁንም አይለችም። ሄዳለች። መኪና ይዛ ነበር። አርፈህ ቁጭ በል። በመኪና ነው ያመጣችሽ? በእግራችን ነው የመጣው። አንቺ ቤቱን እያሳየሻት? አይ ለውጥ አለ። ይሄ ለውጥ አለ። ጠዋትም ሄደናል። ቤትም ራሱ ሰጥተኛለች። ጠጥቻለሁ። ቤትም ጠጥቻለሁ። እዛም ይዛኝ ሄዳለች። ተጠመቅሽ ጸበላ? ምን አልሽ? እዛ ስትሄጂ ምን አወራሽ? ምን ለፈለፍሽ? ይሄንማ አታውቀውም እኮ ተመስገን ነው። አንተ ጸበል ሄዳለሁ ማለቷ ጸበል ሄዳለሁ ማለት እኮ ተመስገን። ስራ እየፈረሰ ነው። ሴቶ ስራ እየፈረሰ ነው። አያ የሴጣንነት ስራ እየፈረሰ ነው ማለት ነው። አሁን አንተ እየከሰርክ ነው። ትመሳሰላላችሁ። ምንሽ ነው አለችኝ እሷ። ምንሽ ነው ትመሳሰላላችሁ ከሱ ጋር አለች መቅደስ። አላውቅም እኔ አልኳት። ጭምር ከአይን አውጣ ሰውዬ ጋር ገጥመሽ ነው እንዴ? ሌላ ምን እኔ ምን የተመታ ሰው እኮ ነው ሲጀምር። መታ ነው ደበደብ ነው አይሰማም። ምን እንደዛን እያለቀስክ ነው እንዴ? በቃ ይውጣ። ይሄ እኮ ወጥምና ማስልበት ነው ሆነስ ምን አውቃለሁ። ይሄ እኮ ይወጥ ቆይ ስለዚህ አሁን ትልቅ ለውጥ ላይ ነው ያለችው ማለት ነው። ተመስገን ነው። ውሻ ነውጣ አስወጣ። ጸበል መሄድ ከተስማማች ጸበል ከኔ ጋር ነው የምትሆነው። ካንተ አይነት ተልካላ ትድናለች። ጸበል መሄድ ከጀመረች ሴትዮዋ ትክክል ነች። አንቺ ከኔ ጋር ነው መሆን ያለብሽ። ተመሳሰላላችሁ አለች። አላውቅም እኔ እንደማውቀው ነገር ሄድ ከዚህ ምንም ደስ አይልም። ደግሞ ታየኛለህ ካልወሰድኳት እኔ ሞቻለሁ። እኔ አይደለም እኮ እግዚአብሔር አይደለም እሷ ናት። ትመሳሰላላችሁ ለምንድን ነው አንድ ላይ የምትመጡት አለች። አላውቅም ያ ነበር አንድ ላይ ለምን እሱንም አይተዋለች እንዴ? አዎ ቁጭ በይ ሲነው ቆይ ምግብ በልተሻል? ዋስ ጠጥተሻል? ገዝታለች ነበር ግን መኪና ውስጥ ረሳሁት። መኪና ይዛ በመኪና ነው ያመጣች? ሁለት መኪና ነው ያላችሁ። ሁለት መኪና
የባሏም አላት የእሷም አላት። የእሷ ጥቁር ነው መኪና። አሁን ታውቂያታለሽ? እሷ ትመጣለች እኮ እዚህ ኬክ ይዤ ምናምን እመጣለች። ተመስገን። እንዴት ወደ እግዚአብሔርን አመስግኑ። እንዲህ በእናታችሁ ጸበል ዮናስ ለምንድን ነው የሚከሳው አለችኝ። እኔ አላውቅም። እኔም የማውቀው ነገር የለም። ዮናስ ለምንድን ነው የሚከሳው አለች። የምታውቀን ሰው ነች ማለት ነው። አይ የምትከታተል እንደዛ ነው። ተመስገን። እኔ የማውቀው ነገር የለም። እንትን ያስፈልገኛል እኔ ማለት ነው። ነጭ ሻሽ እንደገና ደግሞ ጸበል ስገባ የምለብሰው። አሁን ትሄጃለሽ? አሁንማ ሰዓት ጠዋት ነው ብላለች። 2 ሰዓት ሳይሞላ ሳሚ 2 ሰዓት ሳይሞላ ለውጥ አለው። ሳሚ ለውጥ አለው። ሁሉንም ነገር ይዛለች እኮ እግዚአብሔር ለውጥ አለው። በትክክል እኮ ነው እያወራች ያለችው። ወዴት ነው የምትሄጂው? ነገ ጠዋት እኮ ግን ደግሞ የተገዛ ነው መሆን ያለበት፣ አዲስ ነው መሆን ያለበት። ጸበል ቦታ የሚሄደው ንጹህ ልብስ መለብሰሽ ነው መሄድ ያለብሽ ማለት ነው። እገዛልሻለሁ ግን ነገ ጠዋት ነው። እኔ አሁን ሂጅ እገዛልሻለሁ። አሁን ነይ ቁጭ በይ። ለምኑ እኮ ነገ አልሽ እኮ ነገ ጠዋት ነው አልሽ እኮ። እኔ እገዛልሻለሁ ሂጅ ወጥቼ። ነጭ ልብስ ነው? እሺ ሁሉንም ነጭ ነጠላም እገዛልሻለሁ። እንደገና ደግሞ በቃ ገላሽ ታጠቢላለች። እሺ ታጥብሻለች። እንዴ ያረኔ ራሴ ነው የምታጠበው እንደ በፊቱ? አዎ